ያሲን ወንድማችን እንግዲህ ያሲን ነው በሶስት ቀን ነው በሶስት ሰዓት ነው ሚስቱን የፈታውና ብዙ ሰዎች ወርደውበታል በቲክቶክ እንግዲህ ለምን እንደዚህ ሆነ ሲሉት እንግዲህ ድንግል አላገኘም እሱ ሚስቱ ላይ ከጠለባ አስጠፍቼ ድንግል አይደለችም እና በሶስት ቀን ማን ነው በሶስት ሰዓት እንዱ ሶስት ቀን አታረጎም ነበር የዛኑ ሰዓት አሰላም አለይኩም ብዬ ስመጣው ዝም ነው ያለው ሰላምታ አልተቀበለኝም ብሏልና እስቲ እንዴት ነው በሶስት ሰዓት ይፈታል? መጀመሪያ ላይ ስናወራ ድንግል እንዳላት ምናምን ነገር ነበርና ነገረች። ከዛ ገብቼ አሰላሙ አለይኩም ብዬ ስገባ አቶምሙ አለይኩም ሰላም የለ አለይኩም እዛው የለ ሳታት ብዬ ነው መጨረሻው ድረስ ግባ ተወለ ይቀበሉኛል። አራፎ በዛም በራል ያስወጣላ። ከዛ እኔ አንቺ ወንድም መልስ ብዬ አልቆየሁም ምናምን የሚባለው ነው ካልጠበቅኩም ቶሎ ብዬ ላጥ ብዬ ወጣሁና ከዛ ከጠለቢዛ የመጣችው ተቀበሉኝ። ኖ አንተ ያንተ ቀጥሮ እንዳይሆን አንድ ቀጭጣት ከሆነች እኮ ቢኖራት ዝም ብሎ ልም ነው የሚለው ጣት ከሆነች ትሄዳለች እስከመጨረሻው እሱ አጋጥሞ እንዳይሆን መጀመሪያ ቼክ አድርገው ወዲያ አንተ ምንድነው የአባትሽ ሞፈር ነው የሚያለው የምንጣት ነው የሚያለው አንቺ ምንድነው ደግሞ አንተ ሞፈር ነው ደግሞ እግርህ ራሱ የህንድ ቃሪያ አይደል እንደምታህለው አንተ የዲጂታ ለበቀ የምታህል ሰውዬ ደግሞ ተሰማ እና ቀጥሎብህ እንዳይሆን ነግሬሃለሁ እንዲያከበለ እንዴት ኖ ሴት ልጅ አንዴ የምታገባው ቃየን ማቀው እኔ ነኝ አንቺ አልቀጠለም አልኩሽ ያለ አልቀጠለም አልኩሽ ያለ እኔ ነኝ ማቀው ቃየን እኔ ፊቱን ፈርቻለሁ አይ አትማይ እሺ አልመለ አትማይ አሁን አንቺ ቢያስታቅፉ ራስሽ ማንጂ አሁን እዚህ ሰው ፊት ነን አታስወርኝና ቤተሰብ ዋጋ ድርሽ ያስን ታውቃለህ እኔ ፈጣሪ ምስክሬ ነው እንደዚህ እጄ ላይ ቁጭ አድርጌ መካና ዙሪያ መጣሻለሁ ላችሁ በጣም ብዙ ልጆች ስለገረማችሁ ነው ተነ ክብሯ መገኘት ግዴታ ነው እንዴ ውበቷ ይበቃል መልኳ ይበቃል የምትሉ ልጆች ማለት ነው በነገራችን ላይ አውቃለሁ ታምራለች ቆንጅዬ ናት አይቼን ያገባሁት ግን የሷ ውበት የሷ ቁንጅና ለኔ እምነት አይሆነኝም ገባችኋ አሁን እሷ ላይ ትልቅ እምነት ነው ያጣሁት ትልቅ እምነት ምክንያቱም ነገጣት ተዳራለም ውስጥ እያለን ሌላ ነገር እንደማታሺ በምን እርግጠኛ ነኝ ሲቀጥል ደግሞ እንደ ሸሪዓው ማለት ነው እንደ ሸሪዓው አንድ ሴት ልጅ ተናክብሯ ካልመጣች በክብር ቤተሰቦቿ ጋር መመለስ ግዴታ ነው ገብቶሃል አንተ ፈልገህ ሳልተቀበልከው ድረስ ማለት ነው እና እኔ ልጅቱም ምንም ያደረስኩባት በደል የለኝም ቀጣ ቤተሰብ ጋር ነው ጓደኞቼ እነዚህ ሚዜዎቼ ማለት ነው እነሱ ናቸው በክብር የመለሷት ቤተሰብ ጋር ስለዚህ ዝም ብላችሁ የራሳችሁን የምጣላችሁን አታውሩ ማለት ነው ገብታችኋል ዲጋን ደግሞ ሴቶችዬ ይሁን ያልሆናችሁትን ነገር ሆን ብላችሁ ወንድ ልጅ እንትን እንዳያላችሁ ወንድ ልጅ ላለማጣት አትዋሹ በቃ ትክክለኛውን ነገር ተናግራችሁ ተወደደ ይወድሻል አብሮሽ ይኖራል ካልወደድሽ ደግሞ ማሰላም ገብታችኋል እና ዝም ብላችሁ አታውሩ የመሰላችሁን እንደገና ይሁን በቃ ሰውን ክፉ እንደሆነ ምናምን ነገር አታውሩ የምር እናንተ ልክ ትናንትና እንዲያላችሁ ያሽንዬ መብሩክ እንኳን ደስ አለህ ብላችሁ ብዙ ኮሜንት ላይ ተቀራላችሁ ነገጣ ህይወቴን የምኖረው እኔ ነኝ ገባችኋል ስለዚህ እቺ ነገጣ ተዳራለም ውስጥ ሌላ ነገር እንደማታሺ በምን እርግጠኛ ነኝ አንዳንዶቻችሁ ደግሞ አላችሁ አሳምረህ ብትፈልገው እኮ ታገኘዋለህ ምናምን ምን ማለት ነው ድንግል እኮ ነው አላገኘውም ያልኳችሁ ወርቅ እኮ አይደለም እዛ መቆፍረው ምን ነው ሲስቶ የተለየ ነው ከሴቶቹ ቦታ ለቆ ወደ ውስጥ የሚገባው መቀመጥ አለበት ቦታ ላይ መቀመጥ አለበት ምን ማለት ነው እሱ ማን ስለሆነ ነው ተቆፍሮ እዛ ተፈልጎ የሚገኘው እና ይሁን በወንድነት ሙር ለማያዝ ምናምን አትሞክሩ እኔ አይደለም የሴት ልጅ ድንግልና ከ20 አመት በፊት የሞተችውን ቅድሚያትን ቆፍሬ አወጣለሁ ከፈለክ በምን እሽሪ በእጅ እንኳን የለም በምን እሽሪ እኔ ወንድነት ችግር የለብኝም ዝፋዚ ሆሮጊቱ ለበጠበጥኝ የምር እኔ እኮ ሸባብ ነኝ የ26 አመት ወጣት ነኝ እንዴት ነው የምታስቡት እና ወንድ ልጅ ደግሞ ስለቀጠና ምናምን ይሄ እንትን አትበሉ ወንድ ልጅ በቀጠና አይደለም የምር ሌላ መናገር ፈልጌ የረሳሁት ነገር ማለት ነው እኔ 26 አመት ሙሉ እኮ ድንግልና አርጃ ያስኩት እኮ ድንግል ያላትን ሴት ለማግባት እኮ የትም ስትዝረከረክ የኖረችን ሴት ለማግባት እኮ አይደለም ይገባችኋል እኔ ሳውዲ አረቢያ ከመጣሁ ራሱ 7ኛ አመቴን ይዣለሁኝ ግን 7 አመት ሙሉ ኢጃዛ ቤት እንዲሆን አላውቅም ከሴት ጋር ንክኪ ግንኙነት የለኝም ይሄ ማለት ምን ማለት ነው
እኔ መጀመሪያ ድንግል ያላትን ሴት ለመፈለግ ድንግል ሁኜ መቀመጥ አለብኝ። ገብቷችኋል? ኢጃዛ ራሱ ማቀው አሁን ለታች ይሄድ ብቻ ነው ኢጃዛ ምን እንደሆነ ያወቅኩት ማለት ነው። ከዛ በፊት ምን እንደሆነ አላውቅም። እንዲሁም ላሳዝናችሁ የምገባው እኔ ነኝ። ለማትሆን ሴት ነው ድንግልና ያናስረክቤ የመጣሁት ማለት ነው። እንዲሁም ፍትህ ለያሲን ድንግል ማለት አለባችሁ ሁላችሁም። ፍትህ ለያሲን ድንግል አፈር ብሉ፣ ሁላችሁም አፈር ብሉ። እሺ አሁን ቀጥላችሁ የምትሳደቡ ሰዎች ማለት ነው ታቁኛላችሁ። ለመርገጥ ችግር የመራገጥ ችግር የለብኝም እኔ አክብሬያችሁ እንጂ ማለት ነው። እረፉ እና ያሲን ወንድማችን በጣም በቃ ሲጀመር ልክ ነው። ድንግል ፈልጎ ይሄ ልጅ ስንት ዓመት ሙሉ ድንግልናውን አስቀምጦ አገባ። ሲያገባ ደግሞ ማግኘት ነበረበትና ምን አድርጉ ነው የምትሉት? እንኳን በቃ 30 ደቂቃም እንኳን ፈታት። ምክንያቱም ይሄ ልጅ ከጠለብ ያስጠፋው እኮ ጠለብ ያሉት ይሻላሉ፣ ከወንድ ጋር አይገናኙም። አባቴ የባጃጅ ሹፌር በልቶ ነው የላካት። የባጃጅ ሹፌር መጀመሪያ በልቶ ነው የላካት። በቃ እዛ ማንም ተገናኝቷት አይደለም ከዚሁ ሀገር እንትና ሞኝቶ ተቀብሎ ልኳት ነውና ምን አሉት? በጣም ያሳዘነኝ እቃ ቀጭኖ ነው ይሆናል ሽልኩ አስተምሩላ መቼም ብልግና ነገር ነው የሚወራውና ሽልኩ ገብቶ ነው ራስ ላይ በጣም አናደውታል። የምሬ ነው። ምን ችግር አለው ምናምን ከተዋደዳችሁ ምናምን የሚባል አለ። አንድ ሰው የመጀመሪያው ከሆነ ወንድ ልጅ በተለይ የመጀመሪያ ሚስቱ ላይ ድንግል ካላገኘ አብሮ መቆየት ብዙ አይደለም። ሁሌ ይጠራጠራታል፣ አያምናትም። አሁንም ሂዳ እንደ በፊቱ እኔን ታረጋለች ምናምን እያለ ሁሌ እሱ ሲያስብ ከሚኖር ሲጨነቅ ከሚኖር ቢገላገል በ3 ሰዓት እንዴ ቤተሰቧ ላይ ደወልኩኝ፣ አሰላም አለይኩም ልጃችሁን ተቀበሉኝ ብዬ ፈታሁ አለ። ማሻአላ ይሄ ልጅ ማለት በቃ ስሜት ምናምን ፈልጎ አላገባም። በቃ ስሜት ፈልጎ ቢሆንማ አብሯት ይቆይ ነበር። እሱ የፈለገው ድንግል ነው እና ድንግል የሆናችሁ ታናግሩት። እንግዲህ የሌላችሁ ተጨነቁበት። ክብራችሁን እስከ ክብራችሁ ያላችሁ ግን ሁሌም ውድ ናችሁ፣ ክብር ናችሁ። በቃ ሁሌም ትፈልጋላችሁ። የሰው ልጅ መልክ አይደለም በዚህ ሰዓት ወንድም መልኩ አይደለም የሚታየው፣ ሴትም መልኩ አይደለች። የሰው ልጅ ከድንግልና ብቻ አይደለም ከሁሉም ነገር የሚበልጠው ክብር ነው። በቃ የሰው ልጅ ክብር ያለሽ መሆን አለብሽ። ክብር ስላችሁ ግዴታ ድንግልና ብቻ አይደለም። የሁሉም በቃ የሁሉም ክብር ካለው የሰው ልጅ ማንም ይወደዋል፣ ማንም ያከብረዋል፣ ማንም ጋር መኖር ይችላል። እና ክብራችሁንም ይዛችሁ ያላችሁ ልጆች ደግሞ በቀላል ነገር እንዳትጀራጀሩ። ምክንያቱም ድንግልና ለመመለስ ሰርጀሪ እየተሰሩ ነው። ስንት ሪያል ከፍለው ማለት ነው። ተመልከቱ እንግዲህ የውሸት ድንግልና ለመመለስ ማለት ነው። ሰውነታቸውን እየተሰፉ እያሰፉ ነው ያሉት። ለምን ቢቀርስ መጀመሪያ ለምትወዱት ባላችሁ ከሰጣችሁ ከዛ በኋላ ሰው ልጅ ባለመግባባት ሊፋታ ይችላል። በባዶ ሳታገባ ድንግል ካጣች ሴት አግብታ ያጣች ደግሞ ክብር አላት። በቃ ለባሏ ነው የሰጠችው። ሜዳ ላይ ግን የሰጠች ልጅ ነገ ባሏን ጥላ ማትሄድበት ምንም አይነት ምክንያት የለም። ወንዶች ለዚህ ነው መረጋገጫ የለንም። አግብታ የፈታች ብትሆን ግን ክብሯን ጠብቃ ነው ያገባችው። አልተሳካም፣ ተፋታች። አሁንም ስታገባ ያ ባል አውቆ ነው የሚያገባት በቃ እንጂ ግን ለሌላ ጎረምሳ ዝም ብላ ሳታገባ ሜዳ ላይ እናቷ ቤት ሆና ሰታ ከሆነ ይሄ ውርዴት ነው። እንዛዝሊት ነው የሚባለው፣ እዛ መዝለል እና የዛን ሰዓት ግን ስትሰጥ ምን አይነት ፍቅር ውስጥ ብገቡ ነው? የሆነ ሰው አንደኛ በሐራም እየጠየቃችሁ፣ ሁለተኛ ክብራችሁን እያጣችሁ ስንቱን ነገር ነው የምታጡት። ሐራሙንም ረግጣችሁ ክብራችሁንም አስረግጣችሁ አይከብድም? ግን የምር እዚህ ነገር ላይ ወደፊት ለሚመጡት ልጆችን ብታስተምሩ አሁንም ላሉት፣ ምክንያቱም ግድ ነው የሰው ልጅ ክብሩን መጠበቅ። ወንዶች አሁን ሲጀመር ቲክቶክ ላይ በቃ ተንስተዋል። ድንግል ያልሆነች ሴት እያሉ እያሉ ነው። ሳርጀሪም ደግሞ የውሸት ድንግልናም እየተሰፋ ነው። እንዴት እንደሚለይ እኔ እንጃ። ብቻ እንዴት እንደምትለዩት ወንዶች ነገሩ ጫን ያለ ነው። ምክንያቱም 12000 ሪያል 9000 10000 ሪያል እየተከፈለ ይሄ ነገር እየተሰራ ነው። ባለፈው ደግሞ አንዲቷ ያሰራችው አይታችኋል። መታ በዚህ ያክል ብር አሰርቼ እሷ ግን ለባሏ ነው ያሰራችው።
በስንት ዓመቴ ለባሌ ሰርፕራይዝ አረኩት። ድጋሜ አንቺን ሰውነት ስለተለተለ አንቺ ያሰፍተሽው ምን አይነት ክብር ነው? ሰርፕራይዝ በጣም ምን አይነት አስተሳሰብ ነው? መጀመሪያ ሰተሽው ከሆነ ድጋሜ አያስፈልገውም። እሱ ይወድሻል፣ ያምንሻል። የመጀመሪያ ሳሰጪው ቀርተሽ ከሆነ ያንን አስበሽ ሊሆን ይችላል ያሰራሽው እንጂ ይሄን ሁሉ ብር ከምታሰሪ ለምን ብሩ ለምስኪኖች ኢትዮጵያ ያለኪም እንዴ? ረሰው እንዴት እንደሚያስብ አላውቅምና ያሲኖ ዞሮ በቃ የወንድነት ስራ ሰርቷል። ጀግና ነው፣ የምር ጀግና ነው።